የሰው ልጅ በጥበቡ ተመክቶ የተፈጥሮን ሕግጋት መለወጥና መግራት እንደሚችል በታበይበት ቅጽበት ምድር ሁልጊዜም አንድ አስደንጋጭ እውነታን ታስታውሰዋለች። ከሷ የቁጣ ኃይል በታች ፍጹም ደካማና ረዳት የሌለው ፍጥረት መሆኑን። አይናችሁን ጨፍናችሁ ይህንን አስቡት። በሚሊዮን የሚቆጠር ጋሎን ውሃ የታቀፈ ግዙፍ የኮንክሪት ግንብ በንድፍ አውጪው ኩራትና እምነት ተገንብቶ በአንድ እኩለ ሌሊት አፈርና ድንጋይ የሆነ ሲናድ፣ ወይም ደግሞ በሺዎች የሚቆጠሩ ቶን ብረትና ኮንክሪት የተጠቀሙበትን የዘመኑ የኢንጂነሪንግ ጥበብ ማሳያ ተብሎ የተወሰደ ግዙፍ ድልድይ እንደ ቀጭን ወረቀት በንፋስ ሲወዛወዝና ሰዎችን ወደ ገደል ሲወረውር፣ አሊያም ደግሞ በሰሜን ባህር ጨካኝ ማዕበል መካከል ለዘመናት የማይናወጥ የተባለ ግዙፍ የነዳጅ ማውጫ መድረክ በጥቂት ደቂቃዎች ውስጥ ተገልብጦ የባህር ውስጥ መቃብር ሲሆን፣ ታሪካችን የሚጀምረው በ19ኛዎቹ መጀመሪያ በአሜሪካዋ የሎስ አንጀለስ ከተማ ውስጥ ነው። በወቅቱ ከተማዋ በከፍተኛ ፍጥነት እያደገችና የህዝብ ቁጥሯም እየጨመረ የመጣበት ወቅት ነበረ። ነገር ግን ይህንን ፈጣን እድገት የሚገታ አንድ ትልቅ የተፈጥሮ እጥረት ነበረባት፤ የውሃ እጥረት። የሎስ አንጀለስ ከተማ የውሃና የኃይል ቢሮ ዋና መሐንዲስ የነበረው ዊሊያም ሙልሆላንድ ይባላል። ሙልሆላንድ በወቅቱ በካሊፎርኒያ ህዝብ ዘንድ እንደ አምላክ የሚታይ ቃሉ የማይታጠፍ ፍጹም ማራኪና በራስ መተማመን የላቀ ታላቅ መሐንዲስ ነበረ። ከተማዋን ከድርቅ ለማዳን አንድ ታላቅ እድል አየ። ሙልሆላንድ ያወጣው እቅድ እጅግ ግዙፍ ነበር። ከሎስ አንጀለስ በስተሰሜን 40 ማይል ርቆ በሚገኝ የሳን ፍራንሲስኮ ሸለቆ ውስጥ እጅግ ግዙፍ የሆነ የኮንክሪት ግንብ መገንባት። ይህ ግድብ በሚሊዮን የሚቆጠሩ ጋሎን ውሃዎችን አቅፎ በመያዝ ለከተማዋ አስተማማኝ የውሃ ዋስትና ይሰጣል። ሙልሆላንድ ምንም አይነት የጂኦሎጂ ባለሙያዎችን ሳያማክር በራሱ እውቀትና ስልጣን ብቻ የግድቡን ንድፍ አዘጋጀ። እቅዱን ለማስፈጸም የነበረው የስነ ልቦናና ተጽዕኖ ከፍተኛ ነበረ። የከተማዋ ባለስልጣናትና ጋዜጦች የእሱን ሀሳብ ያለምንም ጥያቄ ተቀበሉት። የግድቡ ማፈጻጸም በ1924 ዓ.ም ተጀመረ። ሙልሆላንድ ግንባታውን በበላይነት እየመራ የግድቡን ከፍታ በሂደት ላይ እያለ 2 ጊዜ ጨመረው። ነገር ግን የግድቡን መሰረት ያሳረፈው ፍጹም ደካማና ውሃ በሚነካበት ጊዜ በሚሟሟ የድንጋይ አይነት ላይ ነበረ። እናም ቀደም ሲል የመሬት መንሸራተት በተከሰተበት የተሰነጠቀ መሬት ላይ ነበረ። ግንባታው ተጠናቀው ግድቡ ውሃ መሙላት ሲጀምር ትልቁ ትዊስት መታየት ጀመረ። ግድቡ በተለያዩ ቦታዎች ላይ ውሃ ማፍሰስ አሳየ። በመጋቢት 12 ቀን 1928 ዓ.ም ጠዋት የግድቡ ጠባቂ የነበረው ቶኒ ሃርኒሽሜገር በግድቡ ምዕራባዊ ክፍል ላይ እጅግ አስፈሪ የሆነ የጭቃ ውሃ ሲፈስ ተመለከተ። የጭቃ ውሃ መፍሰስ ማለት ውሃው የግድቡን መሰረት እየቆፈረውና እየወሰደው መሆኑን የሚያሳይ የመጨረሻው ምልክት ነበረ። ጠባቂ በከፍተኛ ፍርሃት ተውጦ ወዲያውኑ ለዋናው መሐንዲስ ለዊሊያም ሙልሆላንድ ደወለ። ሙልሆላንድና ረዳቱ ወደ ስፍራው በአስቸኳይ ተጓዙ። ሙልሆላንድ በቦታው ደርሶ ፍሰቱን ከተመለከተ በኋላ በታላቅ ኩራትና በራስ መተማመን ፈገግ አለ። ለአካባቢ ሰዎችና ለጠባቂው ይህ ተራ የውሃ ፍሰት ነው፣ ምንም የሚያስፈራ ነገር የለም በማለት አረጋጋቸው። የሙልሆላንድ ስም ድፍን የካሊፎርኒያን የሚያንቀጠቅጥ ስለነበር ሁሉም ሰው የእሱን የውሸት መተማመን አመነ። ሙልሆላንድ ወደ ቤቱ ተመለሰ። ነገር ግን ያ የኢንጂነሪንግ ትዕቢት መዘዝ ሊመጣ ጥቂት ሰዓታት ብቻ ቀሩት። በዚያ ዕለት እኩለ ሌሊት በ11 ሰዓት ከ57 ደቂቃ ላይ መላው ሸለቆ በከባድ የመሬት መንቀጥቀጥ ድምፅ ተናወጠ። የግድቡ መሰረት በውሃው ግፊት ፍጹም ተናግቶ ስለነበር ግዙፉ የኮንክሪት ግንብ በአንድ አፍታ ውስጥ ለ2 ጊዜ ተሰነጠቀ። ከ12 ቢሊዮን ጋሎን በላይ የሚመዝን የውሃ ማዕበል ቁመቱ 140 ጫማ ወይም ከ10 ፎቅ ህንፃ በላይ የሚደርስ ግዙፍ የሞት ግንብ ፈጥሮ ወደ ሸለቆ ተወረወረ። ውሃው ፍጥነቱ እጅግ ከፍተኛ ከመሆኑ የተነሳ በሸለቆ ውስጥ የነበሩትን የኤሌክትሪክ ጣቢያዎች፣ መንደሮችና መኪኖች፣ የባቡር ሀዲዶች በጥሬው እየሰባበረ ጠራረጋቸው። መጀመሪያ የሞተው ግድቡን ያመነው ጠባቂና ቶኒና ቤተሰቡ ነበሩ። ማዕበሉ ወደ ሳንታ ክላራ ወንዝ ሸለቆ በመውረድ በባህር ዳርቻ ላይ ይኖሩ የነበሩትን በመቶዎች የሚቆጠሩ የግብርና ሰራተኞችና ቤተሰቦቻቸውን በተኙበት እኩለ ሌሊት ላይ ያጠባቸው። ሰዎቹ ምን እንደተከሰተ እንዳለ እንኳን ሳያውቁ በጭቃና በድንጋይ ማዕበል ውስጥ ተቀበሩ። በማግስቱ ጠዋት የሎስ አንጀለስ ጋዜጦች የታሪክ እጅግ አስፈሪውን እልቂት ዘገቡ። ከ430 በላይ የሰው ልጆች ህይወታቸውን አጥተዋል። አስክሬኖቻቸው እስከ ፓሲፊክ ውቅያኖስ ድረስ ተወስደው ተገኙ። ዊሊያም ሙልሆላንድ ወደ ፍርድ ቤት ሲቀርብ በከፍተኛ የባህሪ ስብራትና ፍርሃት ውስጥ ሆኖ ለዚህ ጥፋት ተጠያቂው እኔ ብቻ ነኝ፣ ከሙታን በላይ እኔን የሚቀጣኝ የለም በማለት አለቀሰ። የእሱ ታላቅ ስምና የኢንጂነሪንግ ስራ በአንድ ሌሊት ውስጥ ተደመሰሰ።
ዛሬ በሳን ፍራንሲስኮ ሸለቆ ውስጥ ያሉት የግድቡ ፍርስራሾች በብቸኝነት ቆመው የተፈጥሮን የበላይነት ያሳያሉ። ነገር ግን ከዚህ የካሊፎርኒያ የውሃ መቃብር ወጥተን ወደ ሌላኛው ጽንፍ ወደ ዋሽንግተን ግዛትና በንፋስ ወደ ተዋረደው ታዋቂው ድልድይ ታሪክ እንጓዝ። ከካሊፎርኒያ ወጥተን ወደ ሰሜን ወደ ዋሽንግተን ግዛት ስናመራ በ1930ዎቹ መገባደጃ ላይ በታኮማ ከተማና በኪሳብ ባህረ ገብ መሬት መካከል ያለውን የባህር ወሽመጥ የሚያገናኝ አንድ ታላቅ ድልድይ ለመገንባት ታቀደ። ይህ ድልድይ በወቅቱ የዓለማችን ሶስተኛ ረጅሙ ተንጠልጣይ ድልድይ ሊሆን የነበረና የሰው ልጅ የብረትና የኮንክሪት ጥበብ የመጨረሻው ማሳያ ተደርጎ ይወሰድ ነበረ። ግንባታውን የመራው ሊዮን ሞይሴፍ የተባለ እጅግ ታዋቂና የተከበረ የድልድይ ንድፍ አውጪ መሐንዲስ ነበር። ሞይሴፍ በወቅቱ የነበሩትን ባህላዊ የድልድይ አሰራሮች በመቀየር እጅግ ቀጭን፣ ማራኪና ረጅም ድልድይ ለመስራት አንድ ትልቅ እድል አየ። ሞይሴፍ ያወጣው እቅድ በወቅቱ የነበረውን የአየር ዳይናሚክስ ህግጋት ፍጹም ችላ ያለ ነበረ። ድልድዩ እንዳይወዛወዝ የሚከላከሉትን ባህላዊ ግዙፍ የብረት ትረሶች በመቀየር በምትኩ ስፋታቸው 8 ጫማ ብቻ የሆኑ ቀጫጭን የሰሌዳ ብረቶችን ተጠቀመ። ዓላማው ድልድዩ ከሩቅ ሲታይ እንደ ቀጭን መስመር እንዲያምርና የብረት ወጪን ለመቀነስ ነበረ። የብሪታንያና የአሜሪካ ኢንጂነሪንግ ማህበረሰብ ይህንን ንድፍ በከፍተኛ አድናቆት ተቀበሉት። የድልድዩ ማፈጻጸም ተጠናቆ ሐምሌ 1 ቀን 1940 ለህዝብ ክፍት ሆነ። ነገር ግን ድልድዩ በተመረቀበት የመጀመሪያ ቀን ሰራተኞቹና አሽከርካሪዎቹ አንድ እጅግ እንግዳና አስፈሪ ነገር አስተዋሉ። በትንሽ ንፋስ ሳይቀር ድልድዩ ወደ ላይና ወደ ታች መወዛወዝ ጀመረ። አሽከርካሪዎች በላዩ ላይ ሲጓዙ መኪኖቻቸው እንደ ማዕበል መርከብ ወደ ላይና ወደ ታች ይሉ ነበረ። ለዚህም ነው የአካባቢ ሰዎች ወዲያውኑ ጋሎፒንግ ገርቲ የሚል ስም ሰጡት። መሐንዲሶቹ ግን ይህንን ክስተት እንደ ተራ ነገር በመቁጠር ድልድዩ ተለዋዋጭ ስለሆነ አይሰበርም በማለት የህዝቡን ፍርሃት በሳይንሳዊ ቃላት ማኒፕሌት አደረጉት። ነገር ግን ትልቁና ታሪካዊ ነገር የመጣው ድልድዩ በተከፈተ በአራተኛው ወር በህዳር 7 ቀን 1940 ዓ.ም ጠዋት ላይ ነው። በዚያን ቀን በአካባቢ የሚነፍሰው ንፋስ ፍጥነት በሰዓት 42 ማይል በጣም ኃይለኛ ያልሆነ መካከለኛ ንፋስ ነበረ። ነገር ግን የንፋሱ ፍጥነት ከድልድዩ የተፈጥሮ ውዝዋዜ ድግምግሞች ጋር ፍጹም ተገናኘ። ይህ ክስተት በፊዚክስ ኤላስቲክ ፍላተር ተብሎ ይጠራል። ድልድዩ ወደ ላይና ወደ ታች መወዛወዙን አቁሞ በአስፈሪ ሁኔታ ወደ ግራና ወደ ቀኝ በመጥመዝመዝ መዞር ጀመረ። በአንድ ቅጽበት የድልድዩ አንደኛው ወገን ከሌላኛው ወገን በ28 ጫማ ከፍና ዝቅ ይል ነበረ። በወቅቱ በድልድዩ ላይ የነበረው ብቸኛው ሰው ሊዮናርድ ኮስትወርድ የተባለ ጋዜጠኛ ነበረ። መኪናውን የነዳ በነበረበት ወቅት ድልድዩ ማዕበል ሲጀምር መኪናውን ትቶ በሆዱ የተሳበ የብረት ገመዶችን የጨበጠና በከፍተኛ የስነ ልቦና ድንጋጤ ፍርሃት ወደ ኋላ መመለስ ጀመረ። መኪና ውስጥ የነበረችው ተቤ የምትባል ትንሽ ውሻውን ግን ማዳን አልቻለም። የዚህ ኢንጂነሪንግ ስህተት መዘዝ በዓለም ታሪክ በቀጥታ በቪዲዮ በተቀረጸ እጅግ አስደንጋጭ ክስተቶች አንዱ ሆነ። በጠዋቱ 11 ሰዓት ላይ የድልድዩ ማዕከላዊ የብረት ገመዶች በከፍተኛ ውጥረት ምክንያት አንድ በአንድ በከባድ ፍንዳታ ድምፅ ተበጠሱ። በሺዎች የሚቆጠሩ ቶን የሚመዝነው የኮንክሪትና የብረት ንጣፍ እንደ ደረቅ ቅጠል ተሰባብሮ ወደ ታችኛው የባህር ወሽመጥ ተወረወረ። መላው የኢንጂነሪንግ ዓለም በከፍተኛ ድንጋጤ ተዋጠ። ምክንያቱም ድልድዩን የሰበረው ታላቅ አውሎ ንፋስ ሳይሆን ተራ መካከለኛ ንፋስ ነበረ። የተፈጥሮ ሕግ የሰው ልጅ የሂሳብ ስሌትና ትዕቢት ፍጹም አዋርዶት ነበረ። ይህ ታሪካዊ ውድቀት በዓለም ዙሪያ ያሉ የድልድይ አሰራር ሕግጋት ሙሉ በሙሉ ቀየረ። ከዚህ ክስተት በኋላ ማንኛውም ተንጠልጣይ ድልድይ ከመሰራቱ በፊት በንፋስ መከላከያ ዋሻ ውስጥ መፈተሽ ግዴታ ሆነ። ነገር ግን ከዚህ የዋሽንግተን ብረት ውዝዋዜ ወጥተን ወደ ሌላኛው ጽንፍ ወደ ሰሜን ባህር ጨካኝ ማዕበልና በታሪክ እጅግ አስፈሪ ወደ ሆነው የባህር ላይ የነዳጅ ማውጫ እልቂት እንጓዝ። እንደ አውሮፓውያን አቆጣጠር በ1980 በሰሜን ባህር ላይ የተከሰተው የአሌክሳንደር ኬላንድ የመድረክ አደጋ የሰው ልጅ የኢንጂነሪንግ ትዕቢት በተፈጥሮ ቁጣ ፊት እንዴት እምቧይ ካርታ እንደሆነ የሚያሳይ ታሪካዊ እልቂት ነው። ኖርዌይ በባህር ውስጥ ያገኘችውን የነዳጅ ክምችት ለመበዝበዝ ዘመናዊና 5 ግዙፍ የብረት እግሮች ያሉት ተንሳፋፊ ሆቴል አድርጋ የገነባቸው ይህ መድረክ ፍጹም አስተማማኝ ተብሎ ቢታመንም በንድፍና በአፈጻጸም እቅዱ ላይ ግን ዲ የተሰኘው እግር ኳስ ላይ የማይታይ የ6 ሚሜ ጥቃቅን የብረት ብየዳ ስህተት ተፈጽሞ ነበረ። መሐንዲሶቹ አንዱ እግር ቢሰበር እንኳን ሌሎቹ መዋቅሩን ይሸከማሉ በሚል የተሳሳተ የንድፍ ስሌት እምነት ይህንን ስንጥቅ ችላ ቢሉትም ለዓመታት የሰሜን ባህር ኃይለኛ ማዕበል ማድረጉን ያለማቋረጥ ሲመታው ያቺ ጥቃቅን ስንጥቅ በሳይንሱ የብረት ድካም በሚባለው ሂደት በአጉሊ መነጽር እያደገች መጣ። በመጨረሻም መጋቢት 27 1980 ምሽት ላይ ከ212 በላይ ሰራተኞች ፊልም እያዩና ተኝተው በነበረበት ወቅት በ40 ጫማ ከፍታ ካለው አስፈሪ አውሎ ነፋስ ማዕበል ግፊት ምክንያት ዲ እግሩን ሙሉ በሙሉ ተቆርጦ በመገንጠሉ መድረኩን ወደ አንድ ወገን በ30 ዲግሪ አዘመመው። መሐንዲሶቹ ያሰሉት የክብደት ጫና ስሌት ፈርሶ የተረፉት እግሮቹ የማዕበሉን ግፊት መቋቋም ባለመቻላቸውና
የባህሩ ውሃ ወደ አየር ማናፈሻ ክፍሎች በከፍተኛ ፍጥነት በመግባቱ መድረኩ እግሩ በተሰበረ በ20 ደቂቃ ውስጥ ሙሉ በሙሉ ቁልቁል ተገልብጦ 123 የሚሆኑ ሰራተኞችን በባህሩ ቅዝቃዜና በኦክሲጅን እጥረት ለሞት ዳረገ። ይህም በኖርዌይ ታላቅ የህዝብ ቁጣና የፖለቲካ ውዝግብ ያስነሳ ሲሆን ዛሬም በባህር ዳርቻው ላይ የቆመው የነሐስ መታሰቢያ ሐውልት የሰው ልጅ ድካም እያስታወሰ በሰሜን ባህር ጨለማ ማዕበል መካከል ነፋሱ ሲጮህ የጥቃቅን የ6 ሚሊ ሜትር ስንጥቅ አሁንም በአዲሶቹ መዋቅሮች ውስጥ በሚስጥር ተደብቆ የተፈጥሮን ቀጣዩን የቁጣ ዕቅድ እየተጠባበቀ እንደሆነ የሚሰማው ቀስ ያለ የብረት ስንጥቅ ድምፅ